የካቲት ወርን ስናስብ በተለይ ለአፍሪካ አሜሪካውያን እንዲሁም ለኛ ለኢትዮጵያውያን ትልቅ ቦታ አለን። የካቲት ወር ብላክ ሂስትሪ መንዝ የጥቁር ህዝቦች ታሪክ ይወሳል። በየካቲት ወር በአሜሪካና ካናዳ የሚከበረው የጥቁር ህዝቦች ታሪክ በያዝነው በፈረንጆች 2026 100ኛ ዓመቱን ይይዛል። የጥቁር አሜሪካውያንን ስኬቶችና ተግዳሮቶችን እውቅና የሰጠበት 100ኛ ዓመት ክብረ በዓል በልዩ ሁኔታ ይከበራል። በ1926 በካርተር ጂ ውድሰን የኔግሮ ታሪክ ሳምንት በሚል የተመሰረተ ሲሆን በ1976 ወደ ሙሉ ወር ተዘርግቷል። ዓላማውም ወሩ በታሪክ ውስጥ የጥቁር ህዝቦችን ስራና ስኬቶች ለማጉላት ነው። የአፍሪካ አሜሪካውያንን ህይወትና ታሪክ ጥናት ማህበረሰብ አስላ የተመሰረተውም በዚህ ወቅት ነበረ። በዓለም ዙሪያ ያሉ የጥቁር ህዝቦችን ወይም ማህበረሰብ ጥንካሬና ጽናት ለመዘከር በኦክቶበር ጥቅምት ወር በዩናይትድ ኪንግደም የጥቁር ህዝቦች ታሪክ ወር በማለት ጥቁር ህዝቦችን ለብሪቲሽ ማህበረሰብና በዓለም አቀፍ ደረጃ ላበረከቱት አስተዋጽኦና እውቅና ለመስጠት በጥቅምት ወር ያከብራሉ። ካርተር ጂ ውድሰን የካቲትን የመረጠው ከአብርሃም ሊንከን የካቲት 12 እና ፍሬድሪክ ዳግላስ የካቲት 14 የልደት ቀናት ጋር እንዲገጥም በማሰብ ነው። የጥቁሮች ታሪክ ክብረ በዓል በትምህርት ቤቶች፣ በመጽሐፍት ቤቶች፣ በሙዚየምና በማህበረሰብ ማዕከላት በሚደረጉ እንቅስቃሴዎች ታስቦ ይውላል። በ1976 ፕሬዝዳንት ጄራልድ ፎርድ የጥቁር ታሪክ ወርን በይፋ እውቅና ሰጥተው ህዝቡንም በታሪካቸው ውስጥ በሁሉም የስራ ዘርፎች የጥቁር አሜሪካውያንን ያልተዘከሩ ችላ የተባሉ ስኬቶችን እንዲያከብሩ እድሉን እንዲጠቀሙም በወቅቱ አሳስበዋሉ። እንግዲህ ከ1976 ጀምሮ እያንዳንዱ የአሜሪካውያን ፕሬዝዳንቶች የካቲት ወርን በይፋ የጥቁር ታሪክ ወር አድርገው ሰይመውታል። በአሜሪካ የጥቁር ህዝቦች ታሪክ ወር በ2026 የጥቁር ታሪክ የመጀመሪያ ብሔራዊ ክብረ በዓልም ከተደረገ 100ኛ ዓመቱን አስቆጥሯል። ለጥቁሮች ህዝቦች አባት ስለሚባለው ማህበሩን ስለመሰረተው አንድ ግለሰብ እናወራለን። ካርተር ጂ ውድሰን ይባላል። ካርተር ጂ ውድሰን የመጀመሪያ ዲግሪውን እና የማስተርስ ዲግሪውን በቺካጎ ዩኒቨርሲቲ የተማረ ሲሆን ጂ ውድሰን ባርነትን ካስወገደ በኋላ የጥቁር ህዝቦች ስኬትን የሚያጎላ ኤግዚቢሽኖችን የያዘ ኮሊዚየም በብዙ ሺዎች ከሚቆጠሩ ጥቁር አሜሪካውያን ጋር በመቀላቀል ውድሰን የጥቁር ታሪክና ቅርስን ለማክበር ተንቀሳቀሰ። ውድሰን ቺካጎን ከመልቀቁ በፊት የጥቁር ህይወት ታሪክን ጥናት ማህበር አስናን እንዲቋቋም ረድቷል። ከአንድ ዓመት በኋላም ውድሰን ብቻውን የኔግሮ ታሪክ ጋዜጣን አስጀመረ። በዚህ ምክንያት የተለያዩ ተመራማሪዎች ለጥቁር አሜሪካውያን ያላቸውን ትኩረት በመስጠት ጠለቅ ያለ መረጃን መሰብሰብ ጀመሩ። ውድሰን በ1975 በኒውዮርክ ካተን ቨርጂኒያ የተወለደ ሲሆን ቤተሰቡን በገንዘብ ለማገዝ የተለያዩ ስራዎችን እየሰራ ይተዳደር ነበረ። ዘግይቶም ቢሆን ሁለተኛ ደረጃ ትምህርት ቤቱን የጀመረው በትምህርት ገበታው ላይ ባልተገኘበት ወቅት ያመለጠውን ትምህርት በማካካስ ከ2 ዓመት ባነሰ ጊዜ ውስጥ አጠናቆ ተመርቋል። ውድሰን በኬንቴኪ በሚገኘው የቤሪያን ኮሌጅ ከተማረ በኋላ በፊሊፒንስ ለአሜሪካን መንግስት የትምህርት ቤት ሱፐር ኢንቴንደንት ሆኖ አገልግሏል። ትምህርቱንም አላቋረጠም። ከመጀመሪያ ዲግሪና ከማስተርስ ዲግሪው ተጨማሪ የዶክትሬት ዲግሪውን ያገኘ ሁለተኛ አፍሪካ አሜሪካዊ ሆኗል። ከ20 በላይ መጽሐፍትን የጻፈው ውድሰን በሴንቸሪ ኦፍ ኔግሮ ሚግሬሽን በ1918፣ ዘ ኔግሮ ኦፍ ቸርች ሂስትሪ በ1921፣ ዘ ኔግሮ ኢን ዘ ኦር ሂስትሪ በ1922 እና በጣም ታዋቂና በሰዎች የተወደደለትን ዘ ኔግሮ ኤዱኬሽን በ1933 ተጠቃሽ ሲሆኑ ጂ ውድሰን በትምህርት ዘርፍ በዋሽንግተን ዲሲ በሚገኘው የአርምስትሮንግ ማኑዋል የማኑዋል ማሰልጠኛ ትምህርት ቤት ርዕሰ መምህር እንዲሁም በሃዋርድ ዩኒቨርሲቲና በዌስት ቨርጂኒያን ኮሌጅ ኢንስቲትዩሽን ውስጥ ዋና ዲን ሆኖ አገልግሏል። እንግዲህ የዛሬ ባለ ታሪካችን ካርተር ጂ ውድሰን የጥቁሮች አሜሪካዊ ወይም ደግሞ የብላክ ሂስትሪ መንዝ መስራች ሲሆን አፍሪካውያን እንዲኮሩ ቀና ብለው እንዲሄዱ ያደረገ አባትም ነው። ይህን የካቲት ወር እየተዝናናችሁ እንድታሳልፉ ምንጋብዛችሁ ጥቁር አሜሪካውያንን የሚዘክር ጥቁሮችን የሚዘክር ከፍ የሚያደርግ በፊልም ኢንዱስትሪው የተሰሩ ፊልሞች አሉና ከነሱ ፊልሞች ውስጥ የተወሰኑትን ጠቀስ አድርገንላችሁ እናንተ መርጣችሁ እንድታዩ ጋበዝን። ዋን ናይት ሚያሚ በ2020 የተሰራ ነው። አይ አም ኖት ዩር ኔግሮ 2016 ላይ የተሰራ ነው። The Hate You Give በጣም የሚገርም ፊልም ነው። ይሄን ካላያችሁ እኔ ጋበዝኳችሁ። በ2018 ሰልማ በ2014 Hidden Figures በ2016 በሶስት ሴቶች የተሰራ ፊልም ነው። በጣም ደስ የሚል መሳጅ ፊልም ነው። እሱንም እንድታዩ ጋበዝኩኝ። 12 Years a Slave በ2013 I Am Slave Prince Among Slave የተሰኙ ቁጥር ስፍር የሌላቸው የጥቁር ህዝቦችን ህይወት የሚፈትሹ ፊልሞች ተሰርተዋልና ሸጋ የሬዲዮ ፕሮግራም እየጋበዘ እንግዲህ ከፊታችን ከ10 ቀን በኋላ አድዋ እንግዲህ በጀግንነት ምናውሳው ከፍ ብለን ቆመን ቀና ብለን ከአፍሪካውያን በአለም ህዝብ በኩራት እንድንቆም ያደረገንን የአድዋ በዓልን እንዘክርላችኋለን። ፕሮግራሙን በማዘጋጀት እኔ ቆንጅት መንገሻ አብሬያችሁ ነበርኩኝ። መልካም ቆይታ ነበር።